ምዕራፍ 2 በመኝታቸው ላይ በደልን ለሚያስቡ ክፋትንም ለሚያደርጉ ወዮላቸው። ኃይል በእጃቸው ነውና ሲነጋ ይፈጽሙታል። በእርሻው ላይ ይመኛሉ፣ በግዴታም ይይዙታል። በቤቶችም ላይ ይመኛሉ፣ ይወስዷቸውማል። ሰውንና ቤቱን ሰውንና ርስቱንም ይነጥቃሉ። ስለዚህ እግዚአብሔር እንዲህ ይላል፣ እነሆ በዚህ ወገን ላይ በክፉ አስባለሁ፣ ከዚያም አንገታችሁን አታነሱም። ዘመኑም ክፉ ነውና ቀጥ ብላችሁ አትሄዱም። በዚያ ቀን በምሳሌ ይመስሉባችኋል፣ በጽኑ ለቅሶም ያለቅሱላችኋል። እነርሱም ፈጽመን ጠፍተናል፣ የሕዝቤን ዕድል ፈንታ ይሰፍራል፣ እርሱንም የሚከለክል የለም፣ እርሻችንን ለዓመፀኞች ይከፍላል ይላሉ። ስለዚህ በእግዚአብሔር ጉባኤ መካከል በዕጣ ገመድ የሚጥል አይኖርህም። ትንቢት አትናገሩ ብለው ይናገራሉ፣ በእነዚህ ላይ ትንቢት አይናገሩም፣ ስድብም አይርቅም። የያዕቆብ ቤት የተባልህ ሆይ በውኑ የእግዚአብሔር መንፈስ የማይታገስ ነውን? ወይስ ሥራው እንደዚች ናትን? ቃሌስ በቅን ለሚሄድ በጎነት አያደርግምን? ነገር ግን ከቅርብ ጊዜ ጀምሮ ሕዝቤ እንደ ጠላት ሆኖ ተነስቶአል። ቀሚስንና መጎናጸፊያን ገፈፋችሁ፣ ሳይፈሩም የሚያልፉትን ከሰልፍ እንደሚመለሱ አደረጋችኋቸው። የሕዝቤንም ሴቶች ከተሸለሙ ቤቶቻቸው አሳደዳችኋቸው፣ ከሕፃናቶቻቸውም ክብሬን ለዘላለም ወሰዳችሁ። በዚህ ዕረፍት የላችሁምና ተነስታችሁ ሂዱ። በርኩሰት ምክንያት ክፉ ጥፋት ታጠፋችኋለች። ነፋስንም ተከትሎ ስለ ወይን ጠጅና ስለ ስካር ትንቢት እናገርልሃለሁ ብሎ ሐሰትን የሚናገር ሰው ቢኖር እርሱ ለዚህ ሕዝብ ነቢይ ይሆናል። ያዕቆብ ሆይ ሁለንተናህን ፈጽሞ እሰበስባለሁ፣ የእስራኤልንም ቅሬታ ፈጽሞ አከማቻለሁ። እንደ ባሶራ በጎችና እንደ መንጋ በማሰማሪያቸው ውስጥ በአንድነት አኖራቸዋለሁ። ከሰው ብዛት የተነሣ ድምፃቸውን ያሰማሉ። ሰባሪ በፊታቸው ወጥቶአል፣ እነርሱም ሰብረው ወደ በሩ አልፈዋል። በእርሱም በኩል ወጥተዋል፣ ንጉሣቸውም በፊታቸው አልፎአል። እግዚአብሔርም በራሳቸው ላይ ነው።